ዛሬ ስለ ጌታ ኢየሱስ ብቻ ትነግሩናላችሁ ፈሌና ኤርሚዬ። እኛ ሰምተን ተባርከን እንወጣለን። ጌታ ነው ምሬን ጌታ ምንም ቀልድ ሳይሆን የምር ስለ ኢየሱስ ንገሩ። ዛሬ ለመስማት ብቻ ነው የመጣነው በደስታ ኤርሚሻ ምንም አይነት ሳትነኩ ለመጀመሪያ ጊዜ በህይወታችሁ ትክክለኛውን ምርጫ እና ውሳኔ ወሰናችሁ የመጣችሁት በእውነት እኔ በጣም ነው ይገርመኝ። ኦኛ ኢየሱስን ከወሰንን ቆየን እኮ ፈለገ ኢየሱስን ብቻ ብለን ኢየሱስ ክርስቶስ ከኦርቶዶክሳውያን ለማድመጥ ለመስማት መምጣት ማለት ይሄ ትልቅ ውሳኔ ነው። አዎ ከመጽሐፍ ቅዱስ መስማት ስለ ኢየሱስ ከመጽሐፍ ቅዱስ መስማት ብቻ ነው ፈልገው። አዎ ስለ ኢየሱስ ከመጽሐፍ ቅዱስ ውጪ ከምንም ልሰማ አትችልም። ሃሌሉያ ጌታ ነው። በደንብ ነው ቀጥል ይግዜር ሰው እንደው ፈለገ ስበቀን ደስ ነው የሚለኝ ጸጥ ብዬ ነው የምሰማው። ጌታ ይባረክ። ጌታ እንዴት ጣልቃ አልገባም። ይኸው ሚውት አደርጋለሁ ከፈለገ ይኸው እኔ ሚውት ሁለታችሁም ስሜታዊ ስለሆናችሁ እንደዚህ ትሉና ከዛ መሀል ላይ ግን ማይክ መፍታታችሁ አይቀርም። የምር ጌታ ምስክር በእውነት ስለ ጌታ ኢየሱስ ብቻ አውራ ሁሉም ይማር፣ እኛም እንሰማለን። አመስግነን ነው የምንወጣው። ሀሳብም አንሰጥም። ኦኬ እናወራለን። ስለ ክርስቶስም እናወራለን። ምን ችግር አለው? ስለ ቅዱሳንስ ብናወራ ቅር ይላችኋል እንዴ? አይተሃል አይደለ? ፈኔ ስተተሰራ መሀል ላይ አሁን ስለ ክርስቶስ ኢየሱስ ርዕሳችን አድርገን አውራ ብዬ ዘለ ደግሞ ቅዱሳን አለ። ይሄ ተግባራዊ አይደለም። ይሄ ስነ ስርዓታዊ አይሆንም። እኔ ስለ ክርስቶስ ነው ፈሌ ቆይ ስማኛ ኤርሚዬ ሰምተሃል አይደል? አሁን ስለ ጌታ ኢየሱስ ብቻ ትነግረናለህ ብዬዋለሁ። ፈሌ የእግዚአብሔር ሰው እኔ ሚውት አድርጌ እሰማለሁ፣ እንዳልክም ይሰማል። ኤርሚሻም ደግሞ ሀሳብ የምትሰጠው ካለ ስለ ጌታ ኢየሱስ ክርስቶስ ብቻ ሼር አድርጋችሁን ሰምተን እንወጣለን። 1 5 ወይ 10 ደቂቃ አውሩና እንወጣለን። ሌላ ቶፒክ እስካሁን እኛ እንዳደመጥን አንተ ማድመጠን። እሺ በመጀመሪያ ደረጃ ስለ አትናቴዎስ እና ኤርሚ ለምሳሌ ዝም ብሎ ሰው በቀደደላችሁ ቱቦ የሚፈሱ ውሃዎች አይደሉ። አንተ መስማት የፈለግከው ነገር አለ አይደለ? አሁን ስትመጣ እኔ መስማት የፈለግኩት ነገር አለ ብለሃል። ይሄ ካፌ አይደለም። አንተ መስማት የፈለግከውን ነገር ብቻ ዝም ብለህ ወርደር አድርገህ የሚቀርብልህ። ስለ አትናቴዎስም መንፈስ ቅዱስ ያሳሰበው እውነተኛው የእግዚአብሔር መንፈስ ቅዱስ ያሳሰበውን ነገር በአጠቃላይ ያቀብልሃል። ያንን ነገር ደግሞ በትዕግስት ቁጭ ብለህ ለማድመጥ ዝግጁ ነው ወይ? ይሄን እፈልጋለሁ ይሄን አልፈልግም አይደለም። ስለዚህ ስለ ጌታ ኢየሱስ አታወራም ማለት ነው። ስለ ጌታ ኢየሱስ ታወራለህ አታወራም? አልሰማኸኝም? ሀሳቡ ልንገርሽ አንዳንድ መንፈስ ቅዱስ ስለ ጌታ ኢየሱስ እንድታወራ አላሳሰበህም? ፕሊስ አዳምጠኝ። እኔ አሁን አሳስቦኛል አላሳሰበኝም ስለንተና አላልኩም። እስኪጨርስ አዳምጠኝ፣ ተረጋጋ እንጂ ስትመጣ እኮ አሁን በጣም እኔ ላደምጥ ነው የመጣሁት አይደል ያልከው። እንዳይራዘም እኮ ነው ቶሎ ወደ ቶፒክ አላረዝመው፣ ችግር የለውም አላረዝመው። ስለ ኢየሱስ የምታወራ ከሆነ እንስማማለን። እሺ አላረዝመው፣ ደቂቃ ትይዝልኛለህ። ይሄን ያክል ደቂቃ አንተ የምትለኝን ነገር በአጠቃላይ ለመስማት ዝግጁ ነኝ ትለኛለህ። እኔ አንተ መስማት የፈለግከው ነገር አለ፣ በተመሳሳይ ደግሞ እኔ ለሁለታችሁ መንገር የምፈልገው ነገር አለ፣ መንፈስ ቅዱስ ያሳሰበኝ። ስለዚህ ጸጥ ትሉና ማይካችሁን ሳትከፍቱ ሚዩት አደርጋችሁ ታደምጡኛላችሁ። ምን ችግር አለው? ግን አይ ፈለገ ግን መንፈስ ቅዱስ የኢየሱስ ያው ምስክር ነው አይደል? አዎ መንፈስ ቅዱስ ከኢየሱስ ውጪ ለሰዎች የሚያብራራው የሰማይ ፕሮግራም አለ? እኔ አሁን መንፈስ ቅዱስ ለሰዎች የሚያብራራው የሰማይ ፕሮግራም አለ ብዬ ልክ አንተ በተናገርከው ወርድ አብራርቻለሁ እንዳልክ ለምን አሁን አይደለም? እሺ እኔ ዝም ልበል? አዎ ለምን መሰለህ? አይ እኔ ዝም በልም አይደለም አንተ ልክልክ እኔ ላንስ ይገባል። ችግር የለም። እሺ አውራሽ እንዳልክ ዛሬ ጌታን አይ ስካት ኢንተራፕት አታርጉ ማለት ነው። ጥሩ ነው ሀሳባችሁ። እሺ አንዴ እኔ ስሙኝ ደግሞ እና ስለ ኢየሱስ አውሩ ብላችሁናል። በጣም ደስ ይለናል። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መመስከር በተለይ ደግሞ ለእናንተ ለወንድሞቻችን በጣም ደስ ብሎን እንመሰክራለን። አሁን የፈለገ ሀሳብ ምንድነው? ስለ ኢየሱስ አላወራም ሳይሆን ሳወራ ግን እናንተ በፈለጋችሁት መንገድ ላላወራ እችላለሁ። ገብቶሃል? ሚዩት አድርጋችሁ እስኪጨርስ ትሰሙትና እሱ በሚናገረው መንገድ ታዳምጡትና ሀሳብ ካላችሁ ሀሳብ አንፈራም። ሀሳብ የሚፈራ ሰው የለም። ሀሳብ ካላችሁ ጉዳይ ካላችሁ ጥያቄ ካላችሁ
ማንኛውም አይነት ጥያቄ ማለት ነው። ኤርሚዬ ግን መሀል ላይ ምንም ለእናንተ ለጆሮ ቢቆረቁሩ የሚሰማው ነገር ይሄ የእናንተን ጭንቅላት ይሄ መለኪያ አታርጉት እና አዳምጡ ነው ሀሳቡ። እሺ ኤርሚሻ እዚያው አንተ ያነሳው ሀሳብ ላይ የሚጨምረው ማለት ነው ፈለገ ችግር የለውም። ይህን ቶፒክ አንስቶ በክርስቶስ ኢየሱስ ዙሪያ ብቻ ያወራ ነው ሀሳባችን እንጂ መሀል ላይ እንገባለን ምናምን አይደለም። አሁን ስለ ቅዱሳን ላውራ ነው እሱ ያለው፣ ግን ስለ ጌታ ኢየሱስ ለመስማት ስለመጣን ስለ ጌታ ኢየሱስ መስክርልን። መንፈስ ቅዱስ ደግሞ ስለ ኢየሱስ ክርስቶስ ስለዚህ ፈልዬ ስለ ኢየሱስ ክርስቶስ ንገረን። ኤርሚሻ ግን ያው እሱ ያለው ስለ ኢየሱስ አላወራም አይደለም። ስለ ኢየሱስ ግን እንደ ጴንጤ እንዲያወራ አጠብቀው። እንደ ሐዋርያ እሱ ችግር የለም፣ በጭራሽ ችግር የለም። እንደ ሐዋርያ እንደ መጽሐፍ ቅዱስ ያወራ፣ እንደ መጽሐፍ ቅዱስ ያወራ። ግን ያንተን ጭንቅላት ሚዛን አድርገህ መሀል ላይ እንዳትረብሸው። ያንተ ጭንቅላት ሚዛን አይሆንም። ወንጌል ስለ ጌታ ከወራ ችግር የለም። አዳምጥ። ፈለገ 6 ደቂቃ አንስተ አስር ተባረክ። ከዛ ኤርሚ ለዛ ተባረክልኝ በል ጌታ ካንተ ጋር ነው። መልካም ዛሬ እጅግ በጣም ደስ የሚል ቀን ነው። እጅግ በጣም በክርስቶስ ፍቅር የምንወዳቸው ወንድሞቻችን እንዳልክና አስካት ከኛ ከኦርቶዶክስ ወንድሞቻቸው ስለ ጌታ ስለ ኢየሱስ ክርስቶስ ለመማር ለማወቅ ለመረዳት መጥተዋል። ስለዚህ እኛም ደግሞ ቤተክርስቲያን የግዴታችን ስለሆነ እውነተኛ የሆነውን የመጽሐፍ ቅዱስ ትምህርት በቅድስ ቤተክርስቲያናችን አስተምሮ እናስተምራችኋለን። ወንጌል ስለ እውነት ለፕሮቴስታንት ስለሚገባ ማለት ነው። መልካም ዛሬ እንድናወራ የፈለኩት ሀሳብ ስለ ጌታችን ስለ ኢየሱስ ክርስቶስ ነው። ቅድም እንዳልኩት እስካትና እንዳልክ ሊሰሙ የፈለጉትን አይደለም የማወራው። ኦኬ እውነተኛ የሆነው የእግዚአብሔር ቃል የመሰከረውን እውነት ነው የምናገረው። ኦኬ በመጽሐፍ ቅዱሳችን ላይ አንድ እጅግ በጣም የተወደደ ጥያቄ አለ። ያ ደግሞ ምንድነው? ኢየሱስ ክርስቶስ ማን ነው የሚል ነው። በጣም የሚገርማችሁ ነገር በዘመናችን እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በበረ ሥጋ ከተገለጠ አሁን ወደ 2000 ምናምን ዓመታት ተቆጥረዋል እና በእነዚህ ሁሉ ዓመታት ላይ ሰዎች በኢየሱስ ማንነት ላይ የተለያየ አይነት ግራ መጋባት ሁኔታ ላይ ይገኛሉ። በፊልጶስ ቂሳሪያ ጌታችን ኢየሱስ ደቀ መዛሙርቱን ሰብስቦ አንድ ጥያቄ ጠየቃቸው። ይህንን ጥያቄ ለመጀመሪያ ጊዜ የጠየቀው የቃላት ሁሉ ባለቤት ቅዱስ ዮሐንስ ወንጌላዊ በመጀመሪያ ቃል ነበረ፣ ያም ቃል ራሱ እግዚአብሔር ነበረ፣ ይህም አስቀድሞ እግዚአብሔር ዘንድ ነበረ እያለ የመሰከረለት የእግዚአብሔር አብ አካላዊ ቃል ወልድ ክርስቶስ ጌታችን ኢየሱስ ክርስቶስ ነው የጠየቀው። በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስቦ መን ይብለኒ ሰብ ለወልደ እጓለ እመሕያው ብሎ ጠየቃቸው። ሰዎች እኔን ማን ይሉኛል ብሎ ጠየቃቸው። የዚህ ጊዜ ሐዋርያት ሰዎች ሲሉ የሰሙትን በአጠቃላይ ለጌታችን ለኢየሱስ ነገሩት። አንዳንዶች ኤልያስ ነህ፣ አንዳንዶች ዮሐንስ ነህ፣ አንዳንዶች ደግሞ ከነቢያት አንዱ ነህ ይሉሃል ብለው ለጌታችን ለኢየሱስ ክርስቶስ ነገሩት። ጌታችን ኢየሱስ ክርስቶስ በመቀጠል የጠየቀው ጥያቄ ምንድን ነው? እናንተስ ደግሞ እኔን ማን ትሉኛላችሁ የሚል ነበር። ይሄ እጅግ በጣም የሚደንቅ ጥያቄ ነው። ተወዳጆች ሁላችሁም በደንብ አድርጋችሁ አዳምጡ። አሁን ብዙ ጊዜ ፕሮቴስታንቲዝም ለመፈጠሩ ትልቁ ምክንያት ነው የምንለው ይሄንን ነው። ስፔሻሊ ትምህርተ ሥላሴን ሰዎች ሳይረዱ ከዛ ደግሞ በመጽሐፍ ቅዱስ ላይ ያለውን የነገረ ክርስቶስን ትምህርት በራሳቸው መንገድ ኢንተርፕሬት ለማድረግ የሚሞክሩ ከሆነ ለማብራራት የሚሞክሩ ከሆነ ልክ እንዲህ አይነት በዘመናችን እንደምናየው አይነት የክህደት ትምህርቶች ይነሳሉ። በማን በክርስቶስ ላይ። ጌታችን ኢየሱስ እናንተስ ደግሞ እኔን ማን ትሉኛላችሁ ባላቸው ጊዜ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ቤተ ክርስቲያናችን የተመሰረተችው ክርስቲያኖች ደስ ይበላችሁ በዚህ ዕለትነት ላይ ነው። የእኛ ቤተ ክርስቲያን እንዳልክና እስካት በጣም የዘነጋችሁትን ነገር በዚህ አጋጣሚ ልንገራችሁ። ቅድም እንዳልኩት ለእናንተ ማቀበል የምፈልገው ነገር አለ ብያችኋለሁ። እንዳልክ በጣም ነው የምንወድ፣ እስካትን በጣም ነው የምንወድ። ፈለገኛ አንተውና ስለ ኢየሱስ ኧረ እኔ ስለ እናንተ እኮ ልናገር አይደለም ያልኩት፣ እንድታውቁት የምፈልገው ነገር አለ። ፕሊስ ጣልቃ አትግቡ እሺ። ደቂቃ ሰታችሁ ምናምን እያወሩ አይደለ? ጣልቃ አትግባ እሺ። ተወዳጅ ወንድማችን እንዳልክ፣ ተወዳጅ ወንድማችን እስካት
እኛ ኦርቶዶክሳውያን በክርስቶስ ፍቅር እጅግ በጣም ነው የምንወዳችሁ እና አንድ እንድታውቁ የምንፈልገው ትልቁ ነገር ምንድን ነው? የእኛ ቤተክርስቲያን ሰዎች ላይሰንስ አወጥተው የመሰረቷት ቤተክርስቲያን የመሰረቷት አደራጅ ሳትሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ራስ የሆነላት ክርስቶስ የመሰረታት ቤተክርስቲያን ነች። ለዚህም ነው ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ብሎ ሲመልስለት ጌታችን ኢየሱስ ዝም ያለው ጴጥሮስ ንዑድነ ክቡርነ እስመ ዘኢከሰተ ለከ ዘሥጋ ወደም አለ አወይ ዘበሰማያት። ይህንን ቃል የገለጸልህ ስጋዊ ደማዊ መምህር አይደለም በሰማይ ያለ አባቴ እንጂ። ስለዚህ ጴጥሮስ ንዑድነ ክቡርነ አለው። ከዛስ አንተ አለት ነህ አለው። በጣም ይሄ ደስ የሚል ቃል ነው። እግዚአብሔር የተመሰገነ ይሁን። አንተ አለት ነህ፣ በአንተ አለትነት ላይ ቤተ ክርስቲያኔ ትታነጻለች። ወአና ቀጸ ሲኦል ኢይህየለዋ የገሃነም ደጆችም ደግሞ አይችሏትም አሉ። አይችሏትም። መልካም ቤተ ክርስቲያናችን የተመሰረተችው በዚህ አለትነት ላይ ክርስቲያኖች በጌታችን በኢየሱስ ክርስቶስ ማንነት ላይ ብዙዎች የተለያየ አይነት ምልከታን ይናገራሉ። በነገራችን ላይ በፕሮቴስታንቲዝሙ ቤት ውስጥ ያለ በተለይ የትምህርት መነጣጠልን ያመጣው ሰዎች የመጽሐፍ ቅዱስን ትምህርት በቤተ ክርስቲያን አስተምሮ ከመረዳት ይልቅ በራሳቸው አረዳድ ለመፍታት የመሞከር ጥግ ሰዎችን በዛ ልክ ከእውነት እንዲርቁ አድርጓቸዋል። ዛሬም ድረስ በዘመናችን ኢየሱስ ክርስቶስን እርሱ የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ የሆነውን አምላክ ኢየሱስ ክርስቶስን ልክ እንደ ተራ ሰው እንደ ሩቅ ብእሲ ከባህሪው ዝቅ አድርገው አማላጅ ነው የሚሉ ሰዎች አሉ በዘመናችን። ለዚህ ነው ፕሮቴስታንቶች ምሳሌዎች ናቸው። ነብይ ነው የሚሉ አሉ። ሎቱ ስብሐት። ጌታችን ኢየሱስ ክርስቶስ ግን እርሱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የሚስተካከል ፕሊስ እስክጨርስ አዳምጠኝ። አስቆም ሳይሆን ጣልቃ ትግባ ፕሮቴስታንት እስክጨርስ አዳምጠኝ። ችግር አለ? ዘለፋ አይደለም እኮ የተናገርኩት እኮ። ምን ችግር አለው? ፕሊስ እባካችሁ ተረጋጉና ሁለታችሁም አዳምጡ እስኪጨርስ። ፖለቲካ አትስራ ፈለገ። ፕሮቴስታንት ፖለቲካን አይደለሁም። ኢየሱስ አንተ አሁን ስለ ጴንጤ ብዙ አጥንተሃል። ስለ ኢየሱስ ንገረን በቃ። አዳምጠኝ። እኔ ፖለቲሻን አይደለሁም። ጴንጤን ተውና ስለ ኢየሱስ ንገረን። አንተ ስለ ጴንጤ የምታጠናበት ልናገር። እኔ በተረዳሁት ልክ ልናገር። ፕሮቴስታንት አትበል፣ ዝም ብለህ ኢየሱስ በል። አንተ ስላልከኝ አይደለም ምን እኮ ኢየሱስ ንገረኝ። የምናገረውን ነገር እናንተ ልታርሙኝ አትሞክሩ። ስለ ጴንጤ አትስበከኝ እኮ ነው ፈለገዬ። ስለ ጴንጤ አትስበከኝ፣ ስለ ኢየሱስ ስበከኝ። ይህንን ነው ስሜቴ ከሆናችሁ መቀጠል ነው። አካሄድ ነው እንጂ ስሜት በጣም ስርዓት ይዤ ነው የጠየኩህ። ጴንጤን ተውና ኢየሱስ ላይ ፎከስ አድርግ። ኢየሱስ ላይ እንዳልክ አንተ ምንድን ጥያቄ ስለ ኢየሱስ ያወራ ነው አይደል? አንተ አለ እዚህ ጋር እስካት አለ እኔ ያለው ከታችን ያለው ሰው ሕፃን አይደለም። እና ፈለገ ስለ ኢየሱስ አውራ ብለኸው ሌላ ነገር እያወራ ከሆነ ህዝቡ ይፈርዳል። እሺ አዳምጠውና ጥያቄ ካለ ሀሳብ ካለ መጨረሻ ላይ አዳምጥ ፕሊዝ። ኢትስ ኦኬ መጨረሻ ላይ ተናገሩ። አካሄዱ እንጂ ኢትስ ኦኬ። አካሄዱ እንዲያስተካክል አዳምጥ። እንደዛ መደማመጥ ቢኖር ይችላል። እሺ ከዚህ በኋላ ምን አለ መሰላችሁ፣ ያው መቼም አንዳንድ ጊዜ ነገሮችን በእርጋታ ስንናገር ሰዎች ላይ ፍሬ እናፈራለን እና እንዳልክም እስካትም የምናገረው ነገር ለጆሮአችሁ ሊቆረቆር ይችላል። በቻላችሁት አቅም ግን ማይካችሁን ከፍታችሁ ከዚህ በኋላ ጣልቃ እንዳትገቡ። ጣልቃ የምትገቡ ከሆነ ኤርሚ እኔ በፈቃደኝነት ከላይ እወጣለሁ። ምክንያቱም እንዲህ አይነት የልጅነት መንፈስ ያለበት ላይ ስለማይመጠነኝ እኔ በግል ስለማይመጠነኝ ላይቭን ትቼ እወጣለሁ። ስለዚህ ፖላይት ሆናችሁ የምታደምጡኝ ከሆነ የእናንተንም ሀሳብ በተመሳሳይ ልክ እንዳልክ ባለፈው ሀሳብን ስትናገር ረዥም ደቂቃ ጸጥ ብዬ ሳደምጥ እንደነበረው ዛሬም በድጋሚ የአንተን ሀሳብ በአጠቃላይ ላደምጥ ዝግጁ ነኝ። እሺ ከዚህ በኋላ ስናገር ማንኛቸውም እስካትም እንዳልክዬም በክርስቶስ ፍቅር እንወዳችኋለን። አንድ መርሳት የሌለባችሁ ነገር የተለያየ መንገድ ላይ ያለን ሰዎች ነው። እናንተ ሌላ አይነት አመለካከት ሌላ አይነት ትምህርትን የምታምኑ ሰዎች ናቸው። ሰው በእናንተ አይነት ቋንቋ በእናንተ አይነት ወርድ እንድናገር አጠብቁ። ይሄ ኤክስፔክት መደረግ አለበት፣ ልትጠብቁ ይገባል። እና ፕሊስ በጣም ተረጋጉ። ስሜታዊነት ለክርስትና ጸር ስለሆነ ፕሊስ። እሺ መልካም እንቀጥል። የፕሮቴስታንቲዝምን ስም ለምሳሌ ሳነሳ ያነሳሁት
ፕሮቴስታንቶችን ልሰብክ አይደለም። እኔ ጣዖት አምላኪ አይደለሁም። እኔ በክርስቶስ ኢየሱስ የማምን ክርስቲያን ነኝ እና ፕሮቴስታንቲዝም የሚሰበክም ነገር የለውም። ባጭሩ ልሰብክ ሳይሆን ክህደት የሆነውን ክህደት፣ እውነት የሆነውን ደግሞ እውነት መሆኑን አረጋግጬ ማለት ስለምፈልግ ነው። ሰው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ ከሶስቱ ቅዱስ አንዱ ቅዱስ የሆነ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የተስተካከለ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን እናምናለን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስንል በአካል ሶስት የሆነውን በመለኮት አንድ የሆነውን አምላክ እየጠራን ነው እና እኛ ኦርቶዶክሳውያን በጣም በሚገርም ሁኔታ ትምህርተ ሥላሴ ከሁሉ በላይ የምናውቀው ከሁሉ በላይ የተረዳን አማኞች ስለሆነ በነገረ ክርስቶስም ጭምር አንሳሳትም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ ለእግዚአብሔር አብ የባህሪ ልጅ ቢሆንም ልጅነቱ ልክ ይስሐቅ ለአብርሃም ልጅ እንደሆኑ አይደለም። ለዛም ነው በመጽሐፈ ቅዳሴያችን ላይ በጣም ደስ በሚል ሁኔታ እግዚአብሔር አብ ለወልድ አባት የሆነው አብርሃም ለይስሐቅ አባት እንደሆኑ አይደለም፣ ይስሐቅም ለያዕቆብ አባት እንደሆኑ አይደለም ብሎ የሚያስቀምጡ። በተመሳሳይ ወልድም ደግሞ የባህሪ ልጅ ነው ስንል ለእግዚአብሔር አብ ይስሐቅ ለአብርሃም ልጅ እንደሆነ ያዕቆብም ለይስሐቅ ልጅ እንደሆኑ አይደለም ብሎ የሚያስቀምጠው ለዛ ነው። ስለዚህ ጌታችን ኢየሱስ ክርስቶስ መርሳት የሌለብን ነገር ተወዳጆች፣ ኢየሱስ ስንል ከሶስቱ ቅዱስ አንዱ ቅዱስ የሆነውን አካላዊ ቃል ወልድ ክርስቶስን ነው እየጠራን ያለን። ኦኬ። ስለዚህ ይሄ አካላዊ ቃል ወልድ ክርስቶስ በባህሪው ከአብ ጋር የሚስተካከል በባህሪው ከአብ ጋር የሚስተካከል ነው። 10 ደቂቃ ስለሆነ የሰጠኝ ሁለት መጽሐፍቶችን ላሳያችሁ። ኦኬ። ሁለት መጽሐፍቶችን ላሳያችሁ። ሰዎች በምን አይነት ሚስ አንደርስታንዲንግ ተመርተው ኦኬ በትምህርተ ሥላሴ ላይ ስተው በነገረ ክርስቶስም ላይ ምን ያክል እንደሚስቱ የተወሰኑ ነገሮችን ላሳያችሁ። ኦኬ እሺ ተወዳጆች፣ አሁን ላሳይ የሞከርኩ ያለሁት ኦኬ ጌታችን ኢየሱስ ክርስቶስ እርሱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የተስተካከለ ከሶስቱ ቅዱስ አንዱ ቅዱስ የሆነው ወልድ ክርስቶስ ኦኬ ስለ አካሌ ቃል ስለ ወልድ ክርስቶስ ነው እንግዲህ ለማየት እየሞከረን ያለ ነው። ሰው ሁለት መጽሐፍትን ላነሳ ሞከርኩኝ። አንደኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዳሴ ሰዓት የምንገለገልበት መጽሐፈ ቅዳሴ የተባለ መጽሐፋችን ነው። ኦኬ ለምን አነሳሁት እናወራለን በኋላ ላይ። ይሄኛው ደግሞ አዲሱ መደበኛ ትርጉም የፕሮቴስታንት ወንድሞቻችን መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ማህበር እውቅና ውጭ የታተመ በባይብሊካ ኢንተርናሽናል ያው ያላችሁ ሰዎች ማየት ትችላላችሁ ገልጣችሁ በባይብሊካ ኢንተርናሽናል የታተመ መጽሐፍ ነው። ሶ በዚህ መጽሐፍ ላይ እጅግ በጣም የሚያስገርምና የሚያስደነግጥ አንድ ቃልን እናገኛለን። ይሄ የምታዩት አንደኛ ቆሮንቶስ ምዕራፍ 15 ነው። ኦኬ ቁጥር 28ን ላሳያችሁ፣ ሁላችሁም ተከታተሉ። ኦኬ ሁሉ ከተገዛለት በኋላ እግዚአብሔር ሁሉ በሁሉ እንዲሆን ወልድ ራሱ ደግሞ ሁሉን ሊያስገዛለት ለእርሱ ይገዛል የሚለውን የመጽሐፍ ቅዱስን ሐሳብ ፕሮቴስታንት የሆኑ ወንድሞቻችን ስሁት በሆነ መልኩ ትሪት ማለት ትምህርተ ሥላሴን ስለሳቱ ምን ማለት ነው? ጌታችን ኢየሱስ ክርስቶስ ከሶስቱ ቅዱስ አንዱ ቅዱስ የሆነው ጌታ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የተስተካከለ መሆኑን ዘንግተው በዚህ መጽሐፋቸው ላይ ምን እንዳሉ ትንሽ ላሳያችሁ። ኦኬ እዚህ ጋር የምትመለከቱት በፕሮቴስታንት ስኮላሮች የተብራራ ነው። ብዙ ፕሮቴስታንት ይሄ መጽሐፍ ያለው አይመስለኝም። ነገር ግን እዚህ ከስር የምትመለከቱት ይሄ በፕሮቴስታንት ስኮላሮች የተብራራ ሀሳብ ነው እና 15:28ን ሲያስቀምጥ ወልድ ራሱ ለእርሱ ይገዛል የሚለውን ሀሳብ ሲያስቀምጥ ምን ይላል መሰላችሁ? ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ የአስተዳደሩ ራስ ስለሆነው ለእግዚአብሔር አብ ሁሉን ነገር መልሶ ያስረክባል። እንዲህም ሲባል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም ይልና ሶስቱም የሥላሴ አካላት በመለኮት በክብር እኩል ናቸው ብሎ ካስቀመጠ በኋላ ትልቅ እዚህ ጋር ደግሞ እንግዳ የሆነ ነገር ያስቀምጣል። እዚህ ላይ የተጠቀሰው መገዛት ተግባርን ወይም የሥራ እርሻን የሚያመለክት ነው። በሥላሴ
አካላት መካከል አብ የበላይ አስተዳዳሪ ነው። ተወዳጆች ኦኬ፣ ሰዎች ስለ ክርስቶስ ሲያውቁ ስለ ትሪኒቲ ማወቅ አለባቸው ምንለው በምክንያት ነው። እዚህ ጋር እንደተመለከታችሁት ይሄ የፕሮቴስታንት ወንድሞቻችን በጣም ትልቁ ስህተት የሆነው ትምህርታቸው ይሄ ነው። ሰዎች ይህንን የትሪኒቲን ትምህርት ካልተረዱ ኢየሱስ ክርስቶስ እንዲህ ነው ብለው መናገር አይችሉም። ጴጥሮስ ጌታችን ኢየሱስ ክርስቶስን አንተ ውእቱ ወልደ እግዚአብሔር ሕያው ብሎ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ የመሰከረለት ጌታችን ኢየሱስ ክርስቶስ እርሱ ከሶስቱ ቅዱስ አንዱ ቅዱስ መሆኑን ስላወቀ ስለተረዳ፣ በተጨማሪም ደግሞ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በአካል ሶስት ቢሆንም በመለኮት አንድ መሆኑን አምኖ ነው። which means ትምህርተ ሥላሴ ከሁሉ በላይ አውቆ ተረድቶ ነው ማለት ነው። እዚህ ላይ ግን የምንመለከተው ዛሬ በተለያየ አጋጣሚ ኢየሱስን እናውቀዋለን የሚሉ ሰዎች በጣም ትልቁ ችግር ፕሮቴስታንት ወንድሞቻችን በፍቅር እንድትረዱ የሚፈልገውን ሀሳብ እዚህ ጋር ላስቀምጥላችሁ። ኢየሱስን ስም የሚጠሩ ብዙ ሰዎች ሥላሴን አያውቁትም። ሰዎች ሥላሴን ሳያውቁ ኢየሱስን እናውቀዋለን ማለት አይችሉም። በፕሮቴስታንቱ ቤት ሥላሴ አይታወቅም። ዛሬ ለእንዳልክና ለስካት ተወዳጅ ወንድሞቻችን እንዲያውቁ እንዲረዱ የምንፈልገው ትልቁ እውነት ምንድን ነው? ጌታችን ኢየሱስ ክርስቶስ እርሱ ከሶስቱ ቅዱስ አንዱ ቅዱስ መሆኑን። በፕሮቴስታንቱ ቤት ኢየሱስ ከሶስቱ ቅዱስ አንዱ ቅዱስ መሆኑ ተረስቶ እንደ ሩቅ ብእሲ አማላጅ ሆኖ ይነገራል፣ ይሰበካል። ይሄ ግን ስውት ነው። በዚህ መጽሐፍ ላይ እንደምትመለከቱት በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው የሚል ሀሳብ እናስቀምጣለን። እዚህ ላይ ተቀምጧል። ሰው ለምንድን ነው ይህን ሀሳብ ያነሳሁት? ሌሎች የመጽሐፍ ቅዱስ ሀሳቦችን አንድ ላዘያቸውና ይህን ሀሳብ አብራራላችሁ። ለምንድን ነው ይህን ሀሳብ ያነሳሁት? የፕሮቴስታንት ወንድሞቻችንን ትምህርት ለማጠልሸት፣ ፕሮቴስታንት ወንድሞቻችን ስለ ኢየሱስ የሚያስተምሩት ነገር እንዲህ በጣም የተዝረከረከ ሀሳብ ነው ለማለት አይደለም። እያለን ያለነው ከምንጩ ኢየሱስ የሚለውን ስም አውቀው ተረድተው እያስተማሩ እየመሰከሩ ያሉ ኦርቶዶክሳውያን መሆናቸውን ለማጠየቅ ነው። ጌታችን ኢየሱስ ክርስቶስ አዎ እርሱ የጌቶች ጌታ ነው። አዎ እርሱ የአምላኮች አምላክ ነው። አዎ እርሱ የንጉሶች ንጉስ ነው። እንዲህ ስንል ግን ከሶስቱ ቅዱስ አንዱ ቅዱስ መሆኑን መርሳት የለብንም። ቅድም እንዳልኳችሁ ስለ እውነት ነው የምላችሁ። እዚህ ጋር እንዳልከንም ብንጠይቀው እስካትንም ብንጠይቀው የእነሱንም መምህራኖች አብረን ብንጠይቃቸው ትሪኒቲን አያውቁትም። ምን ማለት ነው? ጌታችን ኢየሱስ ክርስቶስ ከሶስቱ ቅዱስ ፕሊስ እባክህን ሀሳብ ለመስጠት ሳይሆን ላስገዛለት ይገዛል የሚለውን እሱን ሀሳብ በኦርቶዶክስ አስተምሮ እስካት እሱን ቀጥልልኝና አይደለ ፕሊስ አዳምጠኝ። እኔ ላነሳ የፈለኩትን ሀሳብ ላንሳና ከዛ በኋላ መጨረሻ ላይ የምታነሷቸው ሀሳቦች እኛ የምናነሳቸው ጥያቄዎች ካሉ ሼር እንደራረጋለን። እኔ እዚህ ጋር በማስረጃ ማሳየት የምፈልገው ነገር ላሳይ። ኢየሱስ ዝም ብሎ ለምሳሌ ሰው አንደኛን ፎቅ ሳይረግጥ 10ኛ ፎቅ ላይ መውጣት አይችልም። ኢየሱስ ከማለቱ በፊት ሁሉም ሰው ኢየሱስ ከማለቱ በፊት ፕሮቴስታንትም ይሁን ሙስሊም ኢየሱስ ከማለቱ በፊት በመጀመሪያ ትሪኒቲ ማወቅ መረዳት አለበት። ትሪኒቲን ፓርት አስረዳን ፈልኝ ጌታ ኢየሱስ አረ ፕሊስ እስካተራለ ኤርሚሻውን እኮ ለመሰል ስማኝ ቆይ አይደለም የራሱን ሀሳብ ሰጥቶ አሁን የፕሮቴስታንት የኛው ልክ አይደለም ብሎ ሼር ስላደረገ ትክክለኛውን ወይ ደግሞ አሳየንና እየሰማን አይደለም እኛ ልትማር ነው ይገባሉ። ምን እናደርጋለን መሰለህ? እስከ በደንብ አዳምጥ። ምን እናደርጋለን መሰለህ? በአነሳናቸው ሀሳቦች ላይ ትክክለኛ የሆነውን ወይ ለመረዳት እኔም አንተም እንጠያየቃለን። እሺ አሁን ጥያቄ አይደለም አልገባህም። አሁንም ሀሳቤ አዳምጠኝ። አሁን ያነሳውን ሀሳብ ስማኝ ፈሌ እኔ ልመልስልህ። አንድ ሺህ አንድ ጊዜ አንድ ፈሌሽ አንድ ኖ አልሰማህም። እኔ ባለፈው አላስወራ ብለህ ያስወጣኝ ታይም አሰጥም እኮ አላዳምጥም። ምክንያቱም አሁን ሰዓት አዳምጠኝ ከመጣሽ ማለት 10 ደቂቃ እኮ አልቋል። 10 ደቂቃ አላለቀም 10 ደቂቃ ኧረ ቅድም ያለቀው ፈሌ ግን አንዲ ስማኝ አንዲ በጌታ አንዲ ብቻ ቅድም ላስገዛለት ይገዛል ብለሃል። ፕሊስ ማይክል ሚውት አድርገው ካላወራንማ ምን ይሰራል? ኦር ደግሞ ታይም ካልቋል ኤርሚ መቀጠል ትችላለህ። ላስገዛለት ይገዛል የሚለውን ሀሳብ አስረዳኝ። እስካት እንደ ሰዓቴን እኔ ራሴ እያየሁ ራሴ ልጠቀም። አሁን ለምሳሌ እስካሁን ያበከንክኝን ብሰዓት እኔ ደግሜ ልጠቀም እንዴ? አንተ ችግር የለውም። ስማኝ
ፈሊ 10 ደቂቃ መጨመር ትችላለህ ከዚህ በላይ ግን ለአነሳው ሐሳብ ግን መልስ መስጠት አለብህ። ዝም ብለህ ይሄኛው ልታርም ብለህ አይደለም ማለፍ ያለብህ። እንዳልክም እስካትም ስለሆነት ጌታ ምስክር እውነቴን ነው። በዚህ ሐሳብ ዙሪያ ማውራት የምትፈልጉ ከሆነ ትንሽ ራሳችሁን እየገዛችሁ ስላልሆነ ይሄው እኔ ላይ ቡና አልዘጋው ኑ እኔ ቤት ገስሬ ላስገባችሁ ነው። እዚህ ጋር ለምን አታስተምረንም? አይደለም አይሆንም። አንዴ ዝም ብለና አዳም ነው እንዳልክ አሁን ልካረለው ለአነሳው ሐሳብ መልስ መስጠት አለበት። እስካት ፈለይ ቆይ ይጨርስና ሐሳቡን ይጨርስ። ኖ በዚሁ እኮ ሊዘጋው ነው ሐሳቡ። ይዝጋው ከዘጋው ይዝጋው፣ ግን ሐሳቡን ይጨርስና መጀመሪያ ስንነሳ ስለ ኢየሱስ እናውራ ስለሆነ የተባለው ርዕሱ ይገዛናል። በቃ ምንም ቢወራ ተጠቅልለን ኢየሱስ ጋር ነው የምንደርሰው። ስለዚህ ርዕስ ለተመልካቾች አድማጮች ሰምተዋል። ስለ ኢየሱስ ይወራ ብለን ነው የተነሳ ነው። ስለዚህ እዚህ የሚያደምጥ ሰው አለ ማለት ነው። ማን ስለማን እንደሚያወራ ራሳችሁን ግዙ። እንዳልክ አንዴ በእናትህ እኔ ለዲቤት አይደለም የገባሁት። ራስን ተቆጣጠር እንጂ ምን ሆነ? ሐሳቡን እንግዲህ እኮ አልጨረሰም። ሐሳቤን ልጨርስ አልጨርስ እኔ እሱን ልወስን። አንተ ተረጋጋ። እስካት አሁን ፈለገ ተወው ይጨርስ። እኛ እናወራለን። እድል አለን እኮ በቃ ተወው። እሺ ኦኬ ቀጥል ፈለገ። ጌታ ሆይ ኧረ በኢየሱስ ቀጥል። አንተን ፖለቲካውን አትስራ ፈለገ። ቀጥል። ነው እንደዚህ ማትበላ አንተ ወደ ሐሳቡ ነገር መናገር ይችላልው። አንተ ነገር ተናገረ። እስካት የሚፈልገውን ነገር ተናግሮ ልክ እኔ ስናገር ፖለቲካ ትበለኝ። ኖ ፈሊ እኔ እኮ ያልኩህ እኮ ሰምተኛል አይደለ? ላስገዛለት ይገዛል የሚለውን ሐሳብ አስረዳ እኮ ነው። ኧረ ፕሊስ በጌታ በኢየሱስ ስም ኧረ ፕሊስ እባክህን ራስን ተቆጣጠር። ኧረ ፈሊ ችግር የለውም። እሺ ሚውት ላድርግልህ ዝም ብዬ እንጂ እየሰከስክ እያለፍክ ስለሆነ ነው። ጌታ ኢየሱስ ይባርክ። እሺ መልካም ችግር የለውም። ሌላም ስድብ ካላችሁ ስደቡ፣ ችግር የለውም። እኔ እዚህ ላይ ብለ የተቀመጡት እናንተ አይደለ የሆኑ ክፉ የሆኑ ነገሮችን ለመነጋገር አይደለም። ችግር የለውም። እስካት ችግር የለውም። ተሳደብ። እሺ ቀጥሉ። ለማንኛውም ግን ከዚህ በኋላ ምን አረኩ ይፈሊ ጌታው እስኪ ሚውት እየተሳደብኩ ወይ አትመጠንም ማለት ነው ሎሪ አይ ነው ፈሊ ያስከፈው ነገር ካለ ይቅርታ ጌታ ለነጋገር ልመልሽ እንደ ትልቅ ሰው ሚዲያ ነው ፈሊ ያስከፈው ነገር ካለ ይቅርታ ግን እኔ ምንም አላልኩም። ችግር የለም በኋላ ይቅርታ እንጠያይቃለን። ሐሳቡን አትስለለው ነው ያልኩህ። ፕሊዝ ቆይ አንድ ነገር አንድ አዳምጠው መነጋገር በኢየሱስ እስካት በቁም ነገር በወንድምነት አንድ ነገር ልንገራችሁ። ስሜቴነት ለክርስትና ጸር ነው። ለምሳሌ እኔ ማይክ የሚዩት ሳረግ እስካት አንተ ብዙ ሀሳቦችን ልታነሳ ትችላለህ። ለጆሮዬ ቢቆረቁረኝም ብራዘር አንተን ሰምቼ መጨረስ አለብኝ። ያንተን ስሁት የሆነ ትምህርት ምንም ቆረቆረኝ ነገር ሰማኝ አይደለም ሐሳቡን ጨርሶ ነው ያልኩህ እኮ እስክጨርስ እንኳን አዳምጠኝ። ኧረ ፕሊስ ወይስ ዘለፋ አይደለም እናገረው ወይ? እሺ ያው ጨርስ። እሺ ሚውት ላድርግና ሌላ ሐሳብ ከምሰጥ ሚውት አድርግ። ተገባችሁ ጀምሮ እኮ እንደዛ ነው የምትሉት ሁለታችሁ ራሳችሁ ልትሉ። እሺ ፈሊ ይኸውልህ ፈሊ ላስገዛለት ይገዛል የሚለውን ሐሳብ ጨርስ። ለመጨረሻ ጊዜ ምንም እንዳታስብ ብራዘር። እኔ ኦርቶዶክስ ትሪኒቲን ከማንም የበለጠ ማስረዳት የሚችል ሰው ነው። በተመሰጠቱ የእናንተን የክህደት ትምህርት ደግሞ እዚህ ውስጥ ያለ ሰው ባጠቃላይ ስለኛ አሁን እኮ ስለ ሃይማኖት እያወራ ነው። መልሰህ ዞር ምን ችግር አለው? ችግር የለውም። እሺ የኛ እኮ ስሁት አንተ ልክ የሆነውን ትምህርትን አስተምረን። ሚውት ላድርግ። ይኸውልህ ስማ ጌታን እኔ እየሰማሁ እኮ ነው። ቀጥል ወንድሜ ቀጥል። በስመ አብ አንዴ እስካት እንጀምራለሽ። እስካት ብራዘር እንወድሻለን። ማይ ብራዘር ታውቂያለሽ እንደምወድሽ ግን ማለት ነው ይሄ ቦታ ሚዲያ ነው እና ሚዲያ ላይ ስናወራ ደግሞ አይደለም ስለ እምነት ስለ ፖለቲካ እንኳን ቢወራ አንደኛው ሚውት ያደርግና ይሰማል። እስክሪብቶ ይዣለሁ ደብተር ይዣለሁ እየጻፍኩኝ ነው። እሺ ልክ እንደዚህ እስክሪብቶ ታመጣና ጥያቄ ሲኖር ትጽፋለህ ያን ጥያቄ። እሺ መጨረሻ ላይ አይደለም ከዚህ አለ አዳም የፈለከውን ጥያቄ ኦርቶዶክስ ላይ ከመጽሐፍ ቅዱስ ውጪ ነው ይሄ ትምህርት የምትለው ነው። የኔ ሐሳብ ሐሳብ እኮ ስላልገባ ሌላ ሐሳብ እያወራ ነው። ሰማኝ ቆይ አንዴ እኔ እናንተ እናውራ። እሺ ልንገርህ አንዴ ሰማኝ ኢየሱስ ያደን አንተ ኤርሚ ይቅርታ አድርገህ እንዳልከም ስታቲ በጣም ነው የምወዳችሁ እና ኤኒ ታይም
ጥያቄ ካላችሁ እኔ ቤት ኑና እናወራለን። እሺ ቶሪ በጣም